አይወጣም። እንደሱ ስለጎተትከው አይወጣም። አንተ ደግሞ እንደዚህ ስለሆንክ አይወጣም። ማረም ሲበዛ አንዳንዴ ይመራል። የምን መጨማለቅ ነው? አብርሽ ሩታ አሁን በጣም አበዛችሁት። በጣም ከሚባለው በላይ ማለት እንደ ህፃን ነው እንደ የሚያጫውታችሁ። እቃቃ ነው እንደ ትዳር፣ እቃቃ ነው እንደ ፍቅር። እኔ ቅርታ አድርጉልኝ። አሁን ለሩታም ለአብርሽም ወግኝ አይደለም የመጣሁት። ሁለቱም እየተጨማለቁ ነው ያሉት። ሩታ ደግሞ መስመር አለፍሽ። በጣም ልክ የሆነ ገደብ አጠርሽ። ምን እየሆንሽ ነው? ረፊ በቃ ያስጠላል። እኔ አሁን ስለ ሁለታችሁም ብዙ ነገር ባልናገር ደስ ይለኛል። በቃ ማለት ይሰለቻል። በቃ የእውነት ሁሉ ነገር ይሰለቻል፣ ያስጠላል። ምንም አስተማሪ የሆነ ነገር አታስተላልፉም። ሲጀመረው ለራሳችሁ አትሆኑ ወይ ለሰው አትሆኑ። የሚመለከታችሁ ተመልካች ክብር የላችሁ፣ ለራሳችሁ ክብር የላችሁ፣ ለትዳራችሁ ለፍቅራችሁ ክብር የላችሁም። በቃ ባጭሩ በጣም የሚያስጠላ የወረደ ነገር ነው የምታደርጉት። ምንድነው ይሄን ያህል እንደዚህ የሆነ መበጣጠስ? ምንድነው? አንዱ ጥፋት አጠፋና እኔ ጥፋት ላጥፋ፣ አንዱ የሆነ ነገር አድርግና አሁን እኔም የሆነ ነገር ላድርግ። ምንድነው ይሄ ነገር ማለት? የሆነ በጣም ሩታ ደግሞ በጣም መስመር ለቀቅሽ። ይብቃሽ ባክሽ ከዚህ በላይ እንዴ! በጣም አካበድሽ። ምንድነው እንደዚህ የምትጃጃሉት እንዴ? ይብቃችሁ በቃ። እኔ ይቅርታ አድርጉልኝ። ዛሬ ማንም ሰው ምንም ቢለኝ አልፈልግም። የፈለጋችሁትን ማለት ትችላላችሁ። ይብቃል በቃ። እኔ አብርሽንም ሹሩሩ ሩታንም ሹሩሩ ይብቃ በቃ። እዚህ ጋር ማለት አልፈልግም እኔ። በቃችሁ። ምንድነው መጨማለቅ ይሄን ያህል? ዛሬ ስለ ይሳቅ ነው በደንብ ላውራ የምችለው። የእውነቴን እምላችሁ ዛሬ እንግዲህ የተፈጠረው ነገር አይታችኋል። ሁላችሁም ያያችሁት የሰማችሁት ነገር ነው። እንግዲህ አብርሽ ከዚህ በፊት የጠፋው ጥፋት አለ፣ ሩታም ያጠፋችሁ ጥፋት አለ። አሁን ድጋሚ ሩታ ነገራቶችን ቋጭቻለሁ፣ አብቅቻለሁ፣ ጨርሻለሁ ምናምን ካለች በኋላ ድጋሚ ደግሞ እሱ የደገመው ስህተት ነው እየደገመች ያለችው። እንዴ ያ ነገር ከሆነማ ታዲያ ምን አይነት ህይወት ነው የሚኖረው? ህይወትስ ምን አይነት ህይወት ነው? ምን እያደረጋችሁ ነው? ምን እየሆናችሁ ነው? ወዴት እየሄዳችሁ ነው? ሀይ የሚላችሁ ሰው ጠፋ። ኧረ ይደብራል። አቁሙ። ኧረ ያስጠላል። ምን እየሆናችሁ ነው እንዴ? ትናንትና እንግዲህ ጽጌ የሆነ ሀሳብ አምጥታ እሷን እንደውም አመስግኛታለሁ። ጥሩ ነገር ስትሰሪ አመሰግንሻለሁ፣ መጥፎ ነገር ስታደርጊ እንደሞቅስሽ ሁሉ ብያታለሁ። ጥሩ ነገር አደረገች። አብርሽ ሻንጣዬን ይዤ እወጣለሁ፣ እዚህ ቤት አልኖርም፣ በቃ አንቺ እዚህ ቆይቼ ካላናገርሽ ካላወራሽ ምን አለኝ እዚህ ምን ያኖረኛል ብሎ ሻንጣውን ይዞ ሲወጣ ቆይ አብርሽ አትሄድ በእናት ምናምን ብላ አስቀርታው ነበረ። ዛሬ እንደ አዲስ ይሳቅን ቤቷ ድረስ ይዘው ሄዳ በጣም ከባድ ነገር ነው የተፈጠረው። አብርሽ ደግሞ ቤቴን የመጣው ወጣልኝ ነው ያለው። ይሳቅ ደግሞ ያው አንዳንድ ነገሮች ተናግሯል። እኔ ይሳቅን ነው ዛሬ ሎክስ የመጣሁት። ይቅርታ አድርጉልኝ የምትወዱት ልጆች፣ የምታከብሩት ልጆች። እኔ ይሳቅን ዛሬ እስከ ጥግ ድረስ ልወቅሰው፣ ልናገረው፣ ልመክረው፣ የፈለግኩትን ነገር ልናገረው ነው የመጣሁት። ልቤ ያዘዘኝን ልቤ የፈቀደውን ነገር በቃ ከዚህ በኋላ እኔ ምንም የምንለማመጣቸው ነገር የለም። ከፈለጋችሁ የራሳችሁ ጉዳይ። ምን አገባን? ብትጋቡ ባትጋቡ፣ ብትፋቱ ባትፋቱ፣ ብትፋቀሩ ባትፋቀሩ የራሳችሁ ጉዳይ። እንዴ በጣም ተጨማለቃችሁ፣ አበዛችሁት። እኛ ለእናንተ ብለን ስንት ነገር እየከፈልን ስንት መስዋዕት እየከፈልላችሁ እኔ ስለ እናንተ ሳወራ ይደግመኛል። ልቤን ራሱ የምሬን ነው። ስንት ነገር እያልኩላችሁ እናንተ እዚህ ትጨማለቃለ። ምንድነው የምትሆኑት? ምን እየሆናችሁ ነው? ምንድነው የምታስተላልፉት? በጣም አበዛችሁት። አያገባኝም። ከዚህ በኋላ እኔ ስለ አብርሽ ስለ ሩታ ማለት ነው በጣም የሚያስጠላ ነገር አመለካከት ሁሉ እየተቀየረ ነው የመጣ። ምን እየሆናችሁ ነው በዚህ ልክ የምትጨማለቁት? ትዳር እንዲህ ነው እንዴ? ህይወት እንዲህ ነው እንዴ? ፍቅር እንዲህ ነው እንዴ? እሱ እንደዚህ አጥፍቷልና ዛሬ እሱ የሆነ ነገር አጥፍቷልና ዛሬ እኔ ደግሞ ሌላ ጥፋት ማጥፋት አለብኝ። ምንድን ነው ይሄ? ምን ማለት ነው? እኔ ቆይ ስለ እነሱ በኋላ ላይ እመጣለሁ። ስለ ይሳቅ ግን እኔ በደንብ ማውራት የምፈልገው ነገር ምንድን ነው? ወንድሜ አንተን የማይመጥን ቦታ እየተገኘ ነው ያለው። ልንገርህ፣ እኔ ይሄ ነገር ለጽጌም ለዳኒም ለፍቅርም ለማንም ለሜሪም በቃ አልሆነም። ገባ? ምንም የማይሆን የሆነ የሚያስጠላ ነገር ነው። ክብራቸውን የወረደ ነገር ነው የሆነው። በቃ በአብርሽና በሩታ መሀል መግባት ይቅርብ። በቃ እኔ ይሳቅን ልመክረው ነው የመጣሁት። እንደ ወንድም በጣም ምርጥ ሰው ነው። በጣም ከሚባለው በላይ አስተዋይ ነው። አገናዛቢ ሰው ነው። በጣም የተረጋጋ ነው። ለሴት ልጅ ክብር አለው፣ ለሰው ልጅ ክብር አለው። በአጠቃላይ በተለይ ከጽጌ ጋር የነበረውን ቪዲዮ አይታችሁታል። ይህንን ገብታችሁ ራሱ አንድ ትልቅ እንትን ነው። ውስጣዊ ማንነቱን አላውቅም ከላይ ያለው የሚታየው ነገር ግን እስካሁን ባየሁበት ነገር ውስጥ ምንም የተለየ መጥፎ ነገር አይቼበት አላውቅም። ስለዚህ አንድን ላመሰግነው እፈልጋለሁ። ግን አንድ ነገር ልነግር የምፈልገው ነገር ሩታ ራሷን ያላከበረች፣ ባህሏን ያላከበረች፣ ፍቅረኛዋን ያላወደደች፣ ያላከበረች፣ ቦታ ያልሰጠች ለአንተ ምንም ክብር ሊኖራት አይችልም። ከእነዚህ ሰዎች ምን ትማራለህ አባትዬ? የእውነት ዝም ብለህ ሄድ በቃ። የራስን ኑሮ ኑር፣ የራስን ህይወት ኑር በቃ። ከእነዚህ ሰዎች ጋር መሆኗ ምንም ጥቅም አታገኝበትም በቃ። ማለት እነሱ ለራሳቸው የማይሆኑ ሰዎች ለአንተ ምን ይጠቅሙኛል ብለናል ይሄን ነገር እያደረክ ያለው። አውቃለሁ፣ ተናግሬያቸዋለሁ። መጀመሪያም ጽጌ ይሄን ልጅ ይዘው የመጣችው እንዲተባበራት፣ እንዲያግዛት በቃ የድራማው የመጫወቿ የሆነ የጌሙን እንትን በቃ ተዋናይ ሆኖ እንዲመራላት ነው። ሌላ ምንም አዲስ ነገር ኑሮ አይደለም። ነግሬያቸዋለሁ። ከይሳቅ ጋር ምንም ሊኖሩ ሲጀመር ይሳቅ በጣም ሃይማኖትን የሚወድ የሚያከብር፣ በጣም ለሃይማኖቱ ተገዢ የሆነ ስርዓት ያለው
አለባበሱ፣ አረማመዱ፣ ሁሉ ነገሩ ስርዓት ያለው ሰው ነው። ስለዚህ የማይመጥን ቦታ አትገኝ። በቃ አለቀ። የእውነት ከቻልክ ይሄን ነገር የሚቋጩበትን ነገር ማበጀት አለብህ። በቃ ይቁም፣ ስቶፕ መሆን አለበት እዚህ ጋር። ካልሆነ ግን ማለት ነው አባትዬ የእሷ የድራማ መጫወቻ አድርጋ ለነፍስም ጥሩ አይደለም። በቃ ማለት የሆነ ሩታ እያረገች እየሄደችበት ያለችው መንገድ በጣም የተሳሳተና የወረደ ነገር ነው። ይቅርብህ። ይሄን ነው ለይሳቅ በጣም በዋነኝነት ልመክረው፣ ወንድሜ ይቅርብህ። በቃ አይሆንም፣ ለማንም የማይሆን ነገር ነው። ለአባቷ አብርሽ ማለት ነው ለእህቱ ያልተመለሰ ሰው ነው። ሂደ ከሩታ ጋር እንደዚህ ካላረክ በቃ ቤተሰቦችን ለአንተም ክብር የለም ለእኔም ክብር የለም፣ ከዚህ በኋላ እንዳታዋራኝ ብለው ነበር። ያደረገውን ነገር አይተሃል። ሰው ለራሱ ክብር ከሌለው ሌላው ሰው እንዴት ነው በየት በኩል ነው ሊያከብር የሚችለው? ማለት ሩታ ምን እየሆነች ነው በዚህ ልክ? ምንድነው ማለት የሆነ አንተ ፍቅርና መጣ እኔ ፍቅር በቃ አለቀች አለፈች። በቃ እኮ የሆነ ጊዜ መጣ ነበር ሄዳለች። በቃ ምንድነው የእሷን ስም የእሷን ተግባር 10 ጊዜ ማንሳት አይጠበቅብሽም። ከዛ በፊት እኮ ብዙ ነገር አድርገዋል እኮ አብረው አይደል እንዴ? ብዙ ጊዜያቱን አሳልፈዋል። ብዙ ነገር ሆኗላ። ያ ነገር ስለማያለ በቃ ድጋሚ ስለማይነሳ ነው ጸጥ ያልሽው። አላወራሽም፣ አላነሳሽም። ከፍቅር ጋር እንደዚህ አድርገሃል፣ እንደዚህ ተጫውታችኋል፣ እንደዚህ ተቀላልዳችኋል፣ እንደዚህ ተለፋፍታችኋል፣ እንደዚህ አንድ ቤት ውስጥ ቆይታችኋል ምናምን ማታነሾም አይደል? ልክ አሁን ፍቅር አብርሽ ቤት መጣች። የሆነ ቀን ላይ ተሳስታ ነበር። እሷም ወደ ራሷ ተመልሳ የራሷን ህይወት እየኖረች ነው፣ የራሷን መንገድ እያስተካከለች ነውና እዛ ላይ ያለሽው ምን እየሰራሽ ነው እስካሁን? አንቺ ማለት ምን እያረግሽ ነው ሩታ? ምን እየሆንሽ ነው? በዚህ ልክ አሁን ይሄ ልጅ ተናዶ በንዴት ይሳቅን የሆነ ነገር ቢያደርገው አንቺን ገፍትሮሽ ሶፋ ስር ተጋጭተሽ የሆነ ቦታ ወድቀሽ ጭንቅላትሽ ተመትቶ ብትጎጅስ በጣም በቃ ከሚባለው በላይ አንዳንዴ ለሰው ልጅም እኮ ትዕግስት አለው። እግዚአብሔርን ነው የምላቸው። እች ልጅ አሁን የሆነ ነገር አድርጓት በንዴት የሆነ ነገር ብትሆን በማን ነው የሚፈረደው? ምንድነው እቅድሽ? አብርሽ የሆነ ጨርቁን ጥሎ ብን ብሎ እንዲያብድ ነው? ትዳርሽን አትፈልጊውም? ነገ የምታለቅሽው አንቺ ነሽ። ንገር ይኸው እግዚአብሔርን እች ልጅ በዚህ ውሳኔዋ የምትጸና ከሆነ ውጩንም ሀገሩን አልተውኩትም ብላለች። ግን ውሸቷን ነው። የተጀመረ ፕሮሰስ እንደሌለ እኔ ደግሞ 100% ነግራችኋለሁ። ቢኖርም የቪዚት ቪዛ ነው የጉብኝት ቪዛ ነው እንጂ የሚኖራት በጭራሽ ሌላ ሀገር ካናዳ ምናምን አውሮፓ ኢሮፕ ሀገር ሄዳ ለመኖር ምንም አይነት ስልጣንም የላትም፣ ምንም አይነት እቅድም የላትም። ውሸት እኔ ነግራችኋለሁ። ሩታ ውሸቷን እንኳን እሷ ማለት ነው ኢሳቅ ራሱ አይሄድም፣ በምንም ተአምር አይሄድም። 4 ቀን ምናምን የምትለው ውሸቷን ነው። ምናልባት ወይ ቱርክ የሆነ እቃ ለማምጣት ይሄዳሉ ወይ ደግሞ ካናዳ እንዳልኳቸው የሆነ ነገር ወይ ቪዛ የተሰጧቸው ለጉብኝት ይሄዳሉ። ከዛ ውጪ ምንም ጉዞ የሚባል ነገር የለም። ከኢሳቅ ጋር ደግሞ አቷሽ የተገናኛችሁበት ከፍቶች ከአብርሽ ከተጣላሽ ምናምን ጊዜ አይደለም። ውሸታም በዳኔና በጽጌ ነው የምታውቂው ኢሳቅን በጭራሽ። ከዛ በፊት ከነመፈጠሩ አያውቃትም፣ እሷም አታውቀውም በጭራሽ። አብሯት የመጣው ተስማምቶ ነው። እሷ ዩቲዩብ ቻናል ልትከፍትለት፣ እሱ ደግሞ ድራማውን አብሮ ሊያሰራት። አለቀ። ምንድነው የምትወሻሹት እዚህ ጋር? ነጭ ነጩን እናውራ፣ የራሳችሁ ጉዳይ። እኔ ምን አገባኝ? የምር እኔ በጣም ስሜታዊ ተናድጃለሁ። ቅጥቅጥል ብዬ ጭርስስ ብዬ ነው የመጣሁት። እንዲህ አብርሽን በዚህ ልክ ምንድነው የምታደርጊው? አጥፍቷል። እኛ ጥፋቱን አገር አውቋል እኮ አንቺ ብቻ አይደል የሚያወቅሽው። ስለዚህ ስህተቱን እንዲያርም ከሚባለው በላይ ቀጣሹ፣ አስተማርሹ አይደል? ብዙ ነገር አደረግሽ፣ ብዙ ነገር ሆንሽ። እሱ ያደረገውን ነገር ከእግር እየተከተልሽ ሁሉን ነገር አደረግሽ። ከዚህ በላይ ጭራሽ ደግሞ ይሳቅን ቤት ውስጥ ወስደሽስ የማይሆን ነገር አያገባም ምናምን እንደዚህ እየጮሽበት ያሁን ኃይለኛ ቃል ስትወረውሪን በጥፊ ብልሽስ ያኔ ከዛ አብርሽ መጥፎ ሰው ነው ልታስቢው ነው? አብርሽ በቃ እንደዚህ ያደረገ ተብሎ የሆነ ጎዳት እንደዚህ ያላት ምናምን አንተ ቤቷ ድረስ ሄደ ራሱ ይሳቅ ምንድን ያለው? በእርግጥ እኔ እውነት ነው ባል ሆኖ ሴት ልጅ ቤቴ ውጭ የሚል ሰው አልወድም። አብራ ባፈራችሁ ንብረት አብራ በኖረችበት ቤት ውጭ ስትባል እኔ በጣም ይከፋኛል፣ እናደዳለሁ። ግን እሱ አሁን እሷን አይደለም ውጭ አላት፣ እሱን ነው ይውጣ ያለው። በቃ አንተ ጋር ልንግባባ ብለን ነገር ሲጀመር አብርሽና ይሳቅ የሚገናኙበት ነገር ምንም ምክንያት የለም። ምንም በቃ ይሳቅም ወደሚሄድበት ሄድ። በቃ ባጭሩ ለጥቅም ነው የተገናኙት። በቃ አለቀ። እሱም ቻናል ተከፈተበት፣ የራሱን ቻናል የራሱን ስራ ይዞ ይምጣ። ምን እየሆንሽ ነው ሩታ? ነገ ታለቅሻለሽ። እግዚአብሔርን የሚቆጭሽን ስራ ነው እያረግሽ የምትገኙ። ታይ ረፊ፣ በቃ ይብቃሽ ከዚህ በላይ እንዴ! ረበስማ የፈሰሰው ይታፈሳል እንዴ! በቃ አስተምሪው፣ ቀጥተሻል ከሚባለው በላይ። አዎ አውቃለሁ፣ ሁለታችሁም ለራሳችሁ ትክክል ልትሆኑ ትችላላችሁ። ይቅርታም ጠይቀሻል። ግን ሩታ ያረግሽው ነገር ኢትስ ሮንግ። በቃ ዛሬ ያረግሽው ነገር በጣም የሚያስጠላ ነገር ነው። አቁሚ በቃ ከዚህ በላይ። እንደዚህ ላደርገው ነው እንደዚህ በቃ እንዲናደድ እንዲመሰጭ ምን ማለት ነው ይሄ? እስከ መቼ ነው እንደዚህ የምትሆኝ? የምትወጂውን ሰው እንደዚህ ነው እንዳታልፈ። በቃ ካልፈለግሽው አልፈልግም በይ። በቃ አለቀ። ሂጂ ሻንጣሽን ይዘሽ ጠቅልለሽ ሂጂ። በቃ እሱም የኖርበት ኑሮውን ትሄጃለሽ፣ ትመጫለሽ። ከዛ ደግሞ የሆነ ነገር ይፈጠራል። እንደዚህ የሆነ ምንድን ነው? ተረጋጎ እንጂ ምን እየሆናችሁ ነው? ሲጀምር የሆነ ነገር ርቋችኋል። የሆነ የጎደለ የተፈታ ብሎንም አለ ሁለታችሁም ጋር የሆነ የላላ ነገር አለ። ኧረ ተው፣ እንደዚህ እኮ አልነበራችሁም። ጌታን እኔ ከእናንተ በጣም ብዙ ነገር እማር ነበር። በአንደኝነት የተማርኩት የሩታን ፍቅር
ለፍቅር ሲባል እስከ ጥግ ድረስ እስከምን ድረስ መሄድ እንዳለብን ያስተማረችኝ እሷ ነች። ጥንካሬን ደግሞ ከአብርሽ ተምሬያለሁ። በቃ ጀግንነትን የምር ከዜሮ ተነስቶ ከፍ ያለ ደረጃ የደረሰ ሰው እሱ ነው። በብዙ ነገር ተምሬባችኋለሁ። በእያንዳንዱ ቪዲዮቻችሁ ተምሬ አልፌያለሁ። አሁን ግን የምትሰሩት ነገር ለራሳችሁ ክብር የላችሁ። ለቤተሰቦቻችሁ እያዩት ይሄን ቪዲዮ ምን ይላሉ አትሉ። ለተመልካች ክብር የላችሁ። ለጎረቤት ክብር የላችሁ። ለጓደኞቻችሁ ክብር የላችሁ። ሀይ የሚላችሁ ሰው አጣችሁ። ምን እየሆንሽ ነው ሩታ? አቁሚ። እኔ ይሻላለሁ ብለሻል አይደል? እኔ ይሻላለሁ። ስለዚህ ተሽለሽ ተገኝ። በቃ ፍቅርን የሆነ ጸብን በፍቅር እንጂ ማለት ነው። የምር አንድ ሰው ሊገላችሁ የመጣን ሰው በፍቅር ጠብ ማድረግ ትችላላችሁ። ያን ሰው ሀሳቡን ማስቀየር ትችላላችሁ። ግን ሾክን በሾክ አይሆንም። በቃ ማቆም አለብሽ። የሩታ ወዳጆች እሰይ ጎበዝ ጀግና የምትሉ ሰዎች አታዋጧትም። ነገ ታለቅሳለች። እኔ ይቅርታ አድርጉልኝ፣ ለአብርሽም ደግፌ አይደለም የመጣሁት። ሁለቱንም ጥርግ አድርጌ ነጩን ተናግሬ ወደ በቃ ሰላም እንቅልፍ ነው መተኛት የምፈልገው። ውስጤ በቃ የሆነ ነገር እየተብሰለሰለ ነው። እረፊ ሩታ፣ ነገ የሚቆጭሽ ነገር አታድርጊ። አብርሽ ነግሮሻል። ነገ የምታለቅሽው አንቺ ነሽ ብሎሻል። እውነት ነው። ይሄ ነገር እንዲህ አይቀጥልም። የሆነ ቀን አንድ ልብ ይውላችሁ፣ በጣም የወደደ ልብ በጣም ይጠላል። የምሬ ነው ብላችሁ ያኔ ይቆጭሻል ሩታ። ምናልባት ሌላ ወንድ ጋር ልትሄድ ትችላለች፣ ተናግሬያለሁ። አብርሽም ሌላ ሴት ጋር ሊሄድ ይችላል። ግን ሴት ሁሉ ሚስት አይሆንም፣ ወንድ ሁሉ ባል አይሆንም። ይህንን ማወቅ አለብሽ። ይሄ ቤት የኔ ቤት ነው የምትባባሉበት ቤት ወይ አብርሽ ወጦ ሩታ ብቻዋን ብትቀር ወይ ሩታ ወጣ አብርሽ ብቻዋን ቢቀር ቤቱ ቤት አይሆንም። የእውነቴን ነው የምላችሁ። መቃብር ነው የሚመስለው። ሰው ሲኖርበት ነው ቤት የሚባለው አይደል? ስለዚህ ተስማሙ። አልጎደለባችሁ፣ አራባችሁ፣ አልጠማችሁ። ምንድን ነው እንዲህ እየሆናችሁ ያላችሁት? እኔ አልገባኝም። እኔ እናንተ ነገር ግራ እየገባኝ ነው ቀን በቀን። በቃ አቁም የሩታ በቃ ተመልካችን ይቅርታ ምናምን ብለሻል። እኛን ይቅርታ ብትጠይቂ ባጠይቂ የፈለግሽውን ነገር ስታረጊ ነው ምትኖሪ። ለተመልካች ብለሽ ይሄ ውይ ይቆጫቸዋል፣ ይናደዳሉ፣ ይበሳጫሉ፣ ውይ ያዝኑብኛል፣ ይከፋቸዋል ብለሽ ታስቢያለሽ። አስባችሁ ታውቃላችሁ? አሁን ከነማ አእምሯችሁ እንኳ ትክክል እያሰበ አይደለም እኮ። መቼ አስባችሁ ታውቃላችሁ? አሁን ዛሬ ተመልካችን ወጠሽ ይቅርታ የምትጠይቂ እኛን ይቅርታ ትጠይቂ፣ ፈጣሪሽን ይቅርታ ጠይቂ፣ እዛው አብርሽን ይቅርታ ጠይቂ፣ ወደ ትዳርሽ ወደ ህይወትሽ ተመለሽ። ሆይ 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 እያለ የሚያጨበጭብልሽ ሁሉ ምንም ነገር አይሰራልሽም። ነገ ላይ ሜዳ ላይ ነው አንጋሎ ጥሎሽ የሚሄደው። ስታፕ በቃ ይብቃ። ከዚህ በላይ በጣም አበዛችሁት፣ በጣም ተጨማለቃችሁ። ይሄ ብልግና ነው በቃ። ኧረ በስማ በጣም ነው የምታስጠሉት። እኔ የእውነት በጣም በቃ ሩታም እኔ በቃ ይሳቅና ያዘንኩበት ዛሬ በቃ እንደዚህ አይነት በእርግጥ ፈርቷል፣ መምጣት ሳይፈልግ ነው የመጣው። ግን ወንድም ብዬ ከነዚህ ሰዎች ራቅ በቃ። ከቻልክ አስማማቸው። እንደው የሚለያዩን ከሆነ ይለያዩ በቃ እስከ መጨረሻው እንጂ በመጥፎ ቃላቶች እየተጎዳዱ የእውነት ነገ እንኳን አብረን እንሆን ብለው አብረው ቢሆኑ ማለት ነው መርዝ ቃላት እየተወራወሩ የሰው ልጅ አእምሮ ላይ ብዙ ነገር መዝግቦ ያስቀምጣል። ለነገ ህይወታቸው አደጋ ነው። ልጅ ወልደው እንኳን ቢኖሩ ለአመታት እንኳን ተጋብተው ቢኖሩ ይህን ነገር አእምሯቸው ላይ መርሳት አይችሉም። ስለዚህ ሩታ እባክሽ አቁሚ። ነገ የምታለቅሽው አንቺ ነሽ። አብርሽም አቁም። እላ አትጋቡ፣ ተዉ። ቤታችሁ ሊፈራርስ በጣም ነጥብ ቀርቶታል። እኔ ይሄንን ነው ልመክር። አስቀድሜ ነው የምናገረው። እኔ ሁሌ አይታችሁኝ ከሆነ አስቀድሜ ነገሩ ሳይፈጠር ነገሩ ሳይሆን ምን ሊመጣ እንደሚችል ቀድሜ ነው የምናገረው። ከዛስ ይሆናል ሁሉም ነገር። አቁሚ ሩታ፣ ትጎጃለሽ፣ ታለቅሻለሽ። ከአብርሽ በላይ የምትጎጁ አንቺ ነሽ። የተሰበርሽው ፍቅር ስትመጣ ራሱ እዛች ቤት የገባሽ ቀን ልብሽ የተሰበረው አይተሻል አይደል? ምን ያህል እንዳለቀሽ፣ ምን ያህል አንገትሽ እንደደፋሽ፣ ምን ያህል የበታች ስሜት እንደተሰማሽ አይተሻል። አቁሚ። ይሄ ነገር ለአንቺ የሚጠቅምሽ ነገር አይደለም። እሄዳለሁ ምናምን የምትይው ነገር ማለት ነው። ከሄድሽ በዛው ነው የምትሄጁ። የምሬን ነው የምልሽ። አብርሽ ከዚህ በኋላ ምንም አይነት ኤክስኪዩዝ ሊያደርግልሽ አይችልም። በጣም ትዕግስቱን ተፈታትነሻል። አቁሚ። ወደ ቤትሽ ወደ ትዳርሽ ተመለሽ። ይኸውልሽ ሆይ ሆይ ያለው ሁሉ ምንም ሰው አይሆንሽም። ስታውፕ ሩታ፣ ይቆጭሻል።